ማርክ ከሚስቱ ጋር ደስተኛ ህይወት በማሳለፍ ላይ ሳለ የቤቱ በር ድንገት ተንኳኳ። በሩን ሲከፍት የድሮ ጓደኛው ነበር። ከዚህ በፊት ተጣልተው ስለተለያዩ ትንሽ ግራ እንደመጋባታልና ጓደኛውን ጆንም ሰላም ካለው በኋላ እቤቱ ውስጥ ከሱ ሌላ ሰው እንዳለ ይጠይቀዋል። ማርክም ማንም የለም ብሎ ቤት እንዲገባ ይነግረዋል። ጆንም ማርክ ቤት ይገባል። ከዛም ከ4 ዓመት በፊት ስለበደለው በደል ይቅርታ ይጠይቀዋል። እናም ይቅርታ ለመጠየቅ ብሎ ስጦታ ይዞለት እንደመጣ ይነግረዋል። ማርክም ጓደኛውን ጆን ይዞለት የመጣውን በስጦታ መጠቅለያ የታሸገ ሳጥን እየተመለከተ ስላለፈው ነገር ይቅር እንዳለው ይነግረዋል። ከዛም ጆን ስጦታውን ይሰጠውና ከፍቶ እንዲያዩ ይነግረዋል። ማይክም የስጦታውን ቦክስ ከፍቶ ሲያየው ውስጡ ምንም ነገር የሌለው ቦክስ መሆኑን ሲያይ ጆን በፍጥነት ቤቱን ለቆ ይወጣል። ማርክ እየቀለደበት ወይም ፕራንክ እየሰራበት እንደሆነ ሊጠይቀው ሲል ጆን እየተጣደፈ እየወጣ መሆኑን ተመለከተ። ማርክ ግራ ተጋባ። ቦክሱን ደግሞ ሲመለከተው ድቅድቅ ጨለማ የሞላበት ቦክስ መሆኑን አየ። ማርክም ደነገጠ። ሚስቱም ከኪችን መታ የተፈጠረው ነገር ስጠይቀው ግራ በመጋባት ነገሩን አስረዳት። ቦክሱንም ባትሪ አብርቶ ከጨለማ ውስጥ ምን እንዳለ ለማየት ሞከረ። ነገር ግን ባትሪው ቦክሱ ውስጥ ያለውን ጨለማ ሊያጠፋው አልቻለም። ማርክ ደነገጠ። ለሙከራ ብሎ እስራስ ወደ ቦክሱ ወረወረ። ግን እስራሱ ሲወርቅ እንኳን ምንም ድምፅ ሳያሰማ እስራሱን ዋጠው። ማርክና ሚስቱ ደነገጡ። ቦክሱ ላይ ፈጠው ቀሩ። የማርክ ሚስት ከስጦታው ጋር አብሮ የመጣውን ወረቀት ማንበብ ጀመረች። ጽሁፉም ጓደኛዬ ማርክ፣ ራሴን ነፃ ለማውጣት አንተን እዚህ ነገር ውስጥ መክተት ስላለብኝ ነው እና ቦክሱ ውስጥ ያለውን ነገር አንተን እንዳይጎዳክ የግድ አይንክን ከሱ ሳታነሳ ትኩር ብለህ ማየት አለብህ። ያለበዛ ግን ህይወትክ አደጋ ላይ ይሆናል። ስላደረግኩብም ነገር ይቅርታ ይል ነበር ጽሁፉ። የማርክ ሚስትም ይህን ስታነብ ማርክ ደንግጦ እየሰማት ነበር። ድንገት ግን ከቶት የነበረው እስራስ እግሩ ስር ተወረወረ። ማርክም ዞር ብሎ ሲመለከት በካርቶኑ ውስጥ ብቅ ብሎ የሚያፈጥ የሰው ጭንቅላት ተመለከተ። ማርክና ሚስቱ ደነገጡ። ማርክም ወዲያውኑ እየተደናገጠ ስጦታውን ለሰጠው ለጓደኛው ይደውላል። ማርክ ጓደኛው ጋር ሲደውል የጓደኛው ስልክ ዝግ ነው። ደጋግሞ እንዲደውለት ሚስቱም ስነግረው ደግሞ ሲደውለት ስልኩ ዝግ ነው። የማርክ ሚስት አንድ ሀሳብ መጣላት። ጆን ስጦታው ጋር አብሮ የጻፈውን አይንክን ሌላ ቦታ ሳታንቀሳቀስ እሱን ብቻ ተመልከት ያለውን ህግ በተቃራኒው ፊታቸውን አዞሩ እርስ በርስ እንዲተያዩ ብላት ሀሳብ ተቀርባለች። ከዛም ፊታቸውን አዞሩ እርስ በርስ ተያዩ። ወደ ካርቶኑም ሲመለከቱ ካርቶኑ ውስጥ ያለው ሰውዬ አሁንም እንዳፈጠጠ ነው። ሁለቱም ይደነግጣሉ። የማርክ ሚስት በፍርሃትና በንዴት ሆና ምንድነው ከኛ የምንፈልገው ማንነክ ትለዋለች። በካርቶኑ ውስጥ ያለው ሰውዬም ምንም መልስ ሳይሰጣት አሁንም አፍጥጦ ያያቸዋል። ይህን ጊዜ ማርክ ቀጥታ ስጦታውን ወደ ሰጠው ጆን ጋር ሊሄድ ያስብና ሚስቱን ከቤት ሳትወጣ ሰውየውን አፍጣ እንድታየውና ድንገት አይኗን ከሱ ላይ ካነሳች ግን ችግር እንደሚፈጠር ይነግራታል። እናም ራሷን ለመከላከል እንዲሆናት ቢላ ሰጥቷት ይሄዳል። ማርክ መንገድ ላይ እየሄደ ሳለ ለጆን ሲደውለት ስልኩን አነሳለት። ለምን እንዲህ እንዳደረገ ስጠይቀው የሰጠውን ዕቃ አይንክን ሳትነቅል ልታየው ግዴታ ነው፣ ያለዛ ግን ያጠፋል አለው። የሰጠውን ስጦታ ሚስቱ እንድታየው አድርጎ ወደ እሱ እየመጣ እንደሆነ ይነግረዋል። ጆን ይህን ጊዜ ይጮሃል። አንተ እንጂ ሌላ ሰው አላልኩም፣ ለአንተ የታሰበው እሳት ሌላውን አጠፋለው። ማርክ ደነገጠ። መኪናውንም አዙሮ ወደ ሚስቱ ቤት ሄደ። ቤት ሲገባ ማብራቱ ጠፍቷል። ለሚስቱ የሰጣትን ቢላ መሬት ላይ ወድቋል።